የፍቅረኛ አባት የደከምኩበትን ያሳደግኩበትን ካልከፈልከኝ ልጄን አልሰጥም ቢሉስ ምን ትላለህ? ይዟት ሄዳለሁ። ምንድን ነው የሚከፈላት? ለኔ ሳይከፈል ለሷ ልከፍል ነው እንዴ? አንተ አልገባም ጥያቄ። ምንድን ነው ያልገባኝ? ቆይ ነው የምትሄጂው? አስጨርሽኝ እንጂ ጥያቄውን አጥና አልገባም። ኧረ እባክሽ ብዙ ወንዶች ያሳባቸውን ብሏል። እናንተስ ምን ትላላችሁ? ይኸውላችሁ ከእንግዲህ በኋላ በቀላሉ ሽማግሌ ልካችሁ ባጭሩ የምትወስዷት ሴት አትኖርም። ምክንያቱም የቤተሰብ ዋጋ መክፈል አለባችሁ እና ቤተሰብ ለፍቶ ማሳደጉ ምኑ ላይ ነው ጥቅሙ? ወንዶች ተረጋጉ። እናንተንም እኮ ቤተሰብ ለፍቶ እንዳሳደጋችሁ ይገባናል። ግን አንድ አባት የለፋውበትን ካልከፈላችሁ ልጄን አሳልፌ አልሰጥም ብለው ይሄው ሁለት ፍቅረኛሞች ገንዘብ ለማግኘት እየለፉ ነው፣ እየባከኑ ነው። እናንተስ ገንዘብ ፈልጋችሁ ለአባትየው ትከፍላላችሁ ወይንስ? ይኸውልህ ሳምሶን ሰማኝ፣ በደንብ ሰማኝ። እሺ ሰማኝ በደንብ። አንተ ብቻ ስራ ላይ አተኩር፣ ለሌላው ነገር አታስብ ስትለኝ ነበር እንዴ? ቆይ ዛሬ ምን ተገኝቶ እንደዚህ ዳርዳር የምትለው? አንተ ደግሞ ሚስት ልትገዛን እንደሆነ እኮ በደንብ ነው የሰማሁት። ምን አልከኝ አጎቴ? ሚስት ልትገዛን እንደሆነ ሰምተናል እያልኩ ነው። ሄሎ ሄሎ ሄሎ፣ ምን አልከኝ አጎቴ? ኧረ እየሰማኸኝ ነው? እየሰማኸኝ ነው? ሄሎ ሄሎ ሳምሶን፣ ኧረ አትዝጋው፣ ንግግሬን አል ሚስት ልትገዛ እንደሆነ መጣሽ? ነይ እስቲ ነይ እስቲ በዚህ በኩል ነይ። ቆይ እስቲ እንዴት ነው የልፋቴን ነገር አመነበት ወይንስ አሻፈሬ ሊል ነው? ኧረ አምኖበታል። እንደዛ ከሆነ አፍጥኑት። ደግሞ ዛሬ 120 ሺህ ብር ምን አላት? እንዴት አድርጌ እንዳሳደግኩሽ ደግሞ ታውቂያለሽ። ኧረ ካስዬ እሱም እኮ ያውቃል። ይኸውልሽ ብቻ ፍቅርሽ ከልክ አልፎ እንዳታስብይ።
ሴት ልጅ ማክበር እንጂ ፍቅር ምንም እንደማያደርግላት ደጋግሜ ያስረድቼሻለሁ። ባላምንበትም ግን ገንዘብን እንከፍላለን። ቆይ ግን ከንፈርሽ ጋር እንዴ ካስዬ እንዳጨርሰው ቀስ ብለህ ቁጭ እኔ ስር ልትለኝ ነው። እኔ ልጅ እንደሆነ መቼም ቢሆን አሳልፌ አልሰጥም። ጎሽ እኔ ልጅ ለዚህ አለ ያሳደግኩሽ። ነይ ወደ ቤት እንግባ። ወይኔ ሳምሶን ይህን ነገር ሁሉም ሰው ሰምቶታል ማለት ነው። እሺ አሁን ይህ ሁሉ ገንዘብ ከየት አባቴ ነው የማመጣው? አክስቴ ደግሞ ይህን ነገር ሰማቸው ማለት በሬን እንኳን ሸጦ ገንዘቤን አይሰጡኝም ማለት ነው። ሚስትየው ለማለት ኃይሎ ጋር አስጨፈረ አይሻልም? ይልቅ ምን አዲስ ነገር አለ? ዋናውን ጉዳይ እየሞከርኩ ነው። አከራይ ግን ይኸውልሽ ዛሬ ቤት ነው ያለችው። ይኸው እንደ ሌባና እንደ ፖሊስ እየተሯሯጥን ነው። ድንጋይ ላይ ቁጭ ብያለሁ ሰፈር ውስጥ። እንዴ ደሞዝ አልገባም እንዴ? ወይ ደሞዝ ኔትወርኩ ነው መሰለኝ እስካሁን ድረስ አልገባም። ያው አሁን በቃ ያለኝ አማራጭ ሰኞ ብቻ ነው። ሰኞ ደግሞ ጠይቃለሁ አገብቼ። እሺ ዋናው ጉዳይ ታዲያ እንዴት ሆነ? ኧረ ሚስትየው አጎቴ ያለኝንማ ባትነግሪሽ ነው የሚሻለው። የምር አንቺ ራሱ ባሰም ይሻላል። ያው ያለኝ አማራጭ አሁን አክስቴ ጋር መሄድ ነው። አክስቴ ጋር ሄጄ በሬዎቹ እንዴት መሸጥ እንዳለባቸው መነጋገር ብቻ። ሳም በወሰንከው ውሳኔ ግን ደስተኛ ነህ? ያለ እናት አሳድገውሽ በቃ ዝም ብዬ ስጡኝ በማለቴ የሆነ ውለታቸውን የረሳሁት ነው የሚመስለኝ። በቃ ለፍቅር የከፈልኩት መስዋዕትነት ማለት ነው። ግን ይኸውልሽ ይህንን ነገር ማንም ቢሆን ማንም አይቀበለው። እስኪ ዝም ብለሽ አስቢ። የ7 ዓመት ፍቅር በገንዘብ ተገዛ ሲባል ሰው እንኳን ምን ይላል? ማለት ምን ችግር አለው? ሰው ቢሰማ ባይሰማ እንዴት ነው ችግር የለው? አባቷ ያሳደጉበትን ከፍሎ ነው ያገባ ሲባል ለኔም ለአንቺም ቁጥሩ አይደለም እንዴ? አክስት ግን በሬውን እንድትሸጥሽ ይሉሃል? ያው እኔ ገዝቼ ስለሰጠዋት ምንም አትለኝም ብዬ አስባለሁ። አሁን እየጠበቀችን ስለሆነ ገብተን እናናግራት። እኔ ብለው ማለት ምናምን ትቻለሽ እንዴ? መጣ 120 ሺህ ብሩ አይጥሬ ካስዬ ማን አለ ከዚህ በኋላማ ብቻህን ቀረህ እኮ።
አንቺን ለማሳደግ ምን ያክል እንደለፋው እኔ ነኝ የማውቀው። ካስዬ ብላ እባክህ ሞኝ አትሁን። በደንብ አድርገህ ብላ። በሉ እቤት እንግባ። ምግቡ አይ አክስቴ ብንሄድ ነው የሚሻለው። ኧረ ግቡ ሲል ልጅ ታግብታ እየመሸ ነው። ከዛ ላይ ደግሞ አባትየው በጣም ለማንኛውም እሺ አሁን ወተት ይመጣልሽ አትጠጫለሽ። እሺ ኧረ አክስቴ ቶሎ በይ። በሶስት ሽማግሌ ዝም ብለው ይዘዋት ለሄዱ እኔ እናት መቁረጥ ነዋ። በስመ አብ ካስዬ ከዚህ በኋላ ቢራን እየጠጣ ወደዛ ወደዚህ ነው። አይ ካስዬ ማን አለ ካሁን በኋላማ ከዚህ ውጪ? ለምንድን ነው ዛሬ የማታድሩት? አባቱ ይልሽ እሷ ካልመጣች እንቅልፍ አይወስዷቸው ውጪ ቆሞ ነው የሚጠብቋት። ስለዚህ ብንሄድ ይሻላል። እሺ ለማንኛውም ፍጠኑና ሰርጋችሁን አድርጉ። የከተማ ሰርግ እንደዚህ ቀላል እንዳይመስል። ጥሎሹ ራሱ እኮ ወይኔ 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 እንዴ! ልክ እኮ ነው። ከብሯ እኮ ነው እንዴ! አንተ እንደው በነፃ ቢሰጡም እኮ ሊጥምህ ነው። ማሪ አሁን እየመሸ ስለሆነ እንሂድ፣ አባቴ ይጠብቀኛል። በሉ እናንተ ፍጠኑ። ነገ እኔ ሸጬ ብሩን እልካለሁ። እሺ አክስቴ ሰላም ጉልኝ ሰላም እሺ ሰላም ጉልኝ እከፍላለሁ ስላለ ሊታደር ብቻ እንዳይሆን። አታደርጊውማ አታደርጊውም። አባ ምን ነው በጊዜ ተኛክ? ይኸውልሽ የት እንዳመሸች ብቻ እንድትነግሪኝ ነው የምፈልገው። አባ የሚሸጠውን በሬ ብታየው። ይኸውልሽ እኔ አሁን ባለኝ ሁኔታ እንድትገናኙ እንኳን ላልፈቅድልሽ እችላለሁ። ቆይ ከነ ክብርሽ አይደለሽም እንዴ ያለሽው? እንዴ አባ ለምን ጠየከኝ? ምናልባት ጭንሽ ስር ገብቶ በኋላ ሐሳቡን ቢቀየርና አልከፍልም ቢልስ? አባ ሳሚ እኮ በፍቅር ስለሚያምን እንጂ እንደ ግዳጅ አይቶት አይደለም። ደግሞ ታውቃለህ ትክክል እንዳልሆነ። ለዛች መንቃራ እናትሽ ብሰጥሽ ኖሮ እንዲህ አትሆኝም ነበረ። ቆይ ለምንድን ነው ልፋቴንና ድካሜን እንደዚህ የምታጣጣዩ? ኧረ እያጣጣልኩት አይደለም። በቃ ክፈሉኝና መርቄ ልሸኛችኋ። አለቀ። አያት መሆን ትልቅ ክብር አይደል እንዴ? ቆይ እናንተ ተጋብታችሁ ወልዳችሁ በልጅ መባረቅ ቀልድ ነው? እኔስ ልጃችሁን እኔ ጋር አምጥታችሁት እናንተ ማየት አትችሉም ብዬ ብላችሁ ደስ ይላችኋል? እሱማ አንልም። ይኸውልሽ ክፍያውን ለመከልከል ምንም አይነት አሳማኝ ምክንያት የላችሁም። እልቅ ቶሎ ብላችሁ ክፈሉ። እሺ ትንሽ ነው የቀረን። በሬው ደግሞ 90,000 ብር ያወጣል ብለውናል።
የቀረውን 30 ሺህ ብር ለምን እየኖርን አንሰጥም? ሰማሽ? እኔ አንቺን ሳሳድግ ምን ያክል እንደለፋው ታውቂያለሽ? ይኸውልሽ የገባችሁበት ቦታ ገብታችሁ ብሩን ሞልታችሁ ስጡኝ። ሌላው ደግሞ ይኸውልሽ አውቀሽም ሆነ ተሳስተሽ ጭንሽ ስር ገብቶ ይሄ ሰው ሐሳቡን ቀይሮ ብሩን አልከፍልም ቢል ልጅነትሽን ክጄ በርግማን እሸኝሻለሁ። እኔም ደግሞ ራሴን አጥፍቼ ይችን ዓለም እሰናበታታለሁ። ሰማሽ? አባ ቆይ እሺ ወይዘሪት ስትገቢ እንኳን ገባ አይባልም እንዴ? ምን ነው የለመነውን ባታስቀሪብን አይሻልም? እኔ የምልህ እስቲ የሆነ ቦታ ውስጥ አዝናናል። የሆነ እርብሽብሽ ያለ ስሜት ውስጥ ነኝ ያለሁት። ማዝናናት? ይኸውልሽ አዝናናኝ እንዲያርግልኝ ምናምን የሚባል ነገር የለም። ይሄንን ዕዳ እስክከፍል ድረስ እኔ ማዝናናሽ የምችለው ማለት ነው በወክ ብቻ። ምክንያቱም ይሄንን ዕዳ ከፍዬ እስክጨርስ ድረስ ማለት ነው። ደግሞ ይኸውልሽ ነገ አንድ ጓደኛዬ የቀረውን ብር ልቀበለው እሄዳለሁ። ነገ ከሱ ጋር ተጋጥረናል። ምንም ላግዝ ባለመቻሌ በጣም አዝናለሁ። ይኸውልሽ ከአንቺ ምን እንደምፈልግ ታውቂያለሽ? አዝናናኝ ይሄንን አድርግልኝ ምናምን የሚባሉት ነገሮች ብቻ ያሳክል። ምንም ይሁን ምንም ስራ ብቻ ይሁን የተገኘው ስራ መስራት አለብሽ። እኔም እንደዛ እያሰብኩ ነው። ግን የሚገኙ ስራዎች ሁሉ ደስ አይሉ። ይኸውልሽ ስራው ምንም ይሁን መስራት አለብሽ። ዋናው ገንዘብ ብር ይገኝበት። እንዴ ሳሚ አስተናጋጁኝ ገቢ ወጪው ሲያሽኮረምመኝ ደስ የሚልክ ይመስላል? ቆይ ሌላ ስራ የለም እንዴ? ደሞዙ በትራንስፖርት የሚያልቅበት ስራ በተማርኩበት ነው እኮ ስራ ማግኘት በጣም ከባድ እኮ ነው። እሱ ሌላ ነው እንዴ? የፈለገ ቢሆን ወተሽ የምትገቢበት ስራ ያስፈልጋል። ለምን ጽዳት አይሆን? ኧረ በስመ አብ በል። ስማኝማ አንድ አክስት አለችኝ። እሷን ላውራትና አባቴን አንድ ትበለው። ይኸውልሽ አባትሽም እኮ ሐሳባቸውን ቢቀይሩ አንቺም የሰርግ ምናምን ነገር የምትዩን ነገር እኮ ብታቆሚ ማለት ሁሉ ነገር ይስተካከል ነበር። ካልሆነ ጠለፋ ምናምን የሚባለውን ነገር ላፋጥ ነው እንዴ? እንዴት እንዳሳደገኝ ታውቃለህ አይደል? የሱን ፍቃድ ሳልቀበል ከዚህ ቤት ልቅቅ አለለ። አባቴ ሐሳቡን የሚቀይርበትና የብሩን መጠን የሚቀንስበት ሐሳብ ካለ ካምጣ። የት ገባህ? አታወራኝም እንዴ? አንተ ጎራዳ አውራኝ እንጂ። ሰርግ ጠርተህ ታበላኛለህ፣ ልጨራሽ ብድር ትጠይቀኛለህ? ወይኔ ጓደኛዬ! ኧረ በፈጠረ እስኪ ወደ ገደለው ግባ። ገንዘቡን ማግኘት ትችላለህ አችልም? ስማ ልጅቷ ግን የመጨረሻ ቀሽት ነች። ከየት ነው ያገኛት ግን? በእናትህ ተበድሮ ሁሉ ደግሰህ ብታገባት ሁሉ እኮ ታተርፍባታለህ። ኧረ ብዙ አታስለፍልፈኝ። እስኪ ወደ ገደለው ግባ።
ፍቅር የሆነ ሀሳብ መጥቶልኝ ነበር። ያው አባትሽ ናቸው አንቺ ላይ በጭራሽ አይጨክሙ እና ለምን አርግዘሽ ነገሩን ባጭር አንቀጨው። ዋው የሚገርም ሀሳብ ነው። ደግሞ ካሁን ማርገዝ የምችልበት ሰዓት ነው። የምርሽ ነው? እውነት እኔ ታተደ በቃ አባዬ በዚህ በ2 ቀን ውስጥ ብሩ አካውንት ውስጥ ይገባልሃል። በጣም የሚገርምህ አንድ ጓደኛውን ሲጠይቀው በአንድ ጊዜ 30,000 ብር አልሰጠም መሰለህ። እንዲህ ነው ጎበዝ። አሁን ሽማግሌ ላኩና ትንሽ ነገር ደግሳችሁ ግቢለት። እኔም እንደዛ ነው ያሰብኩት። በሽምግልና ብቻ የማልቅ አነስተኛ ድግስ። አሁን ተገላገላችሁ። እቤትም መጣ ሸኘሽም፣ አሁን እንደፈለጋችሁ ነው። እንደውም ዛሬ ቀጥሮኛል። በኋላ ሳገኘው በደንብ እነግረዋለሁ። አደራ ፊት እንዳትሰጪው፣ ቆፍጠን በይ። ክብር የሚባል ነገር አለ። እሺ ሰፈሩን እንድንጎራደድበት ፈቅዶ ቤቱንስ መች ነው ማለት እሱም አለቀ እኮ። ሽማግሌ ልከህ ትንሽ ድግስ ደግሰህ ልጃችንን ውሰድ ብለውሃል እኮ። ከዚህ በላይ ምንም ትፈልገው እንዳታበዩሽ። እኔ ወልሽ ሰርግ ገለመሌ ተብሎ ግርግር ነገር አልፈልግም። እንዴ ቀንዳላችሁ እና ዝም ብዬ ልገባል ነው? አስብ እንጂ። ቆይ እሺ እናንተ ሰዎች ከዚህ በላይ ስጋዬን ቆራርጣችሁ ልትበሉት ነው እንዴ? ምንድነው የምትፈልጉት? እኔ እኮ እንደሌላው ትልቅ ድግስ ደግሰህ አግባኝ አላልኩም። በቃ ሽማግሌ ላይ አነስ ያለ ድግስ ይኖረናል። ከዛ ደግሞ ፎቶ ፕሮግራም አለቀ። ሰሚኛለሽ? እኔ ቤተሰቦችን ሌላ ችግር ውስጥ መክተት አልፈልግም። በቃ ሹልክ ብለሽ ምትገቢ ከሆነ ግቢ። እንደዛ ከሆነ እንዳታስበው አልገባም። እሺ አልገቢም? ጥሩ እሺ። አይ ቢራ ልጅንደራ ሀድራለ ተሽብሬ ገብታለች። እኔ እናት መጠጣት የሚያዋጣ የፍቅር ኩርፊያ ነው ወይስ ሌላ ችግር አለ? ድግስ የሚባል ነገር የለም። ቀጥ ብለሽ ግቢ እያለኝ ነው። ትንሽ እንደሆነ አልነገርሽው? አረ ነግሬዋለሁ። ቆይ እሱ እዚህ ያስቀመጠው ቃል እንዲህ ዝም ብሎ ብድግ አድርጎ የሚወስደው? ይኸውልሽ በፍርፍርም ቢሆን ድግስ አይቀርም በይው። 74 ሳንቲም አላወጣም ብሎኛል። እንዴት አባቱ ነው እሱ ትዳርን አቃሎ የሚያየው? የአባትሽን ክብር እንዳስከበርሽ አይተሽዋል አይደለም? አንቺም ክብርሽን መጠበቅ አለብሽ። ይኸውልሽ በክብር የማትወጪ ከሆነ ጭንሽን እንዳታሳዩ ነግሬሻለሁ። ዝም ብሎ ቤት አባቱ ሰርግና ምላሽ ገና ሌላ ችግር ውስጥ ሊከቱኝ ነው እንዴ? ሌላ መከራ ውስጥ። ወይኔ ሳምሶን አሁን መንቃት አለብህ። እንዲሁም ለምን ሂጅ እቤቷ ድረስ ሂጅ አልነግራት? እቤቷ ሂጅ መናገር አለብኝ።
ቤቴ ማን የገባው ብለህ እንኳን ደንገጥ አትልም እንዴ? ያው ቁልፍ የሰጠሁት ለአንቺ ነው። አከራይ እንኳን ዝም ብሎ የመግባት መብት የላትም ነው ወይስ የቤት ኪራይ ከፍያለሁ ብለህ ነው ዘና ያልከው? ቢራ ጠጣ ልክፈትልህ። ዛሬ ልንጠጣ ነው፣ ዘና ልንለው ማለት ነው። ለአንተ ነው የገዛሁት። መጀመሪያ ግን ምግብ ብላ። አይ ምግብ እንኳን ይቅርብኝ፣ አሁን ነው የበላሁት። እንደውም መጠጣት ነው የምፈልገው። በዛውም ስለ እቅዳችን ምናምን እያወራን እዚሁ ታድሪያለሽ። ኃይሉ ጋር ሳይባልማ መቼም አላድርም። የማይታሰብ ነው። አንቺ ልጅ ይኸውልሽ፣ አፍቅሬ ሳይሆን ገዝቼሽ እየመሰለኝ እኮ። ወይስ እኔ የማላውቀው ሌላ የገቢ ምንጭ አለሽ? አንቺ ልጅ ስለ ኃይሉ ጋር እኮ አውራን አይደል እንዴ? እኔ እኮ አሁን በቃ ግራ እየገባሽኝ እኮ ነው ያለሽው። ገና ለገና ደግሞ የሰርግ መደገሻ ምናምን ብዬ ልለምን ነው ልበደር ነው በየቦታው እየዞርኩኝ አንተ በድረኝ ምናምን ልል። ትዳር እኮ ነው። ለአባት የሰጠው ነገር ይቆጫል ማለት ነው። አንድ ልጁን እኮ ነው ያለ እናት ያሳደገውን አሳልፎ የሚሰጥ። ኧረ እባክሽ። አይ የኔ ቤተሰቦች ደግሞ ካሸዋ ላይ አብቅለውኝ አይደል? በቅዬ ነው እኔ። ይቆጫል ወይ? ግጥም አድርጌ ነው የሚቆጨኝ። በደንብ ይቆጨኛል። ቀለዳችሁብኝ። እሺ ብሩ ወደ ኑሯችን ቢገባ ስንት ነገር እንደሚሸፍን ታውቂያለሽ ወይ? ንገሪኝ። መጀመሪያውኑ ማሰብ ነበረብህ። 7 ዓመት ታገስኩሽ እንዴ። አንድ ነገር ልንገርሽ፣ እንደውም ማለት ነው ትዳር የሚባለውን ስቴፕ እዚህ ጋር ማቆም ይኖርብናል። በቃ አለቀ። ቁጭ ብለን መነጋገር ይኖርብናል። የልጅ ጨዋታ እኮ አደረከው። የልጅ ጨዋታ? እናንተ ደግሞ የጅብ ጨዋታ አታርጉት። ጅብ ሆናችሁ። አባቴን እኮ እየሰደብከው ነው። ኧረ እባክሽ። ወጣትነቴን ለምን ቀብራር ብዬ አላጣጥም? ሰምኛለሽ? አንድ ልብስ እንኳን እኮ መቀየር አልቻልኩም። እንደውም በቃ እንደ ወጣቶቹ ማለት ፈታ ዘና ሪላክስ እያደረኩ ነው መኖር የምፈልገው። ትዳር ውስጥ ገብቼ ምን አሰቃየኝ? እስኪ ንገሪኝ እንዴ። ለአባትሽ መክፈል፣ አንቺን እንደዚህ አድርግ፣ አይሎጋ ገለምን ምን አስጨነቀኝ? በቃኝ፣ እንደው በቃኝ። የፈለገ ቢሆን ጥንቅር ብላችሁ ቅሩብኝ። ቆይ ወዴት ልትሄድ ነው? ወዴት ልትሄድ ነው? በቃ እሺ እናውራ፣ ተረጋግተን እናውራ። ምንም እናውራው ነገር የለም። አባዬ ደረትን እየመታክ ዋይ ብትል ነው የሚሻል። እኔ አባትሽ ደግሞ እያለሁ እንኳን ገንዘብ አግኝቼ አይደለም ተበድሬ ቢሆን ድል አድርጌ ነው የምድርሽ። ልጁ እኮ ወጣትነቴን አጣጥሜ ነው ማገባው ብሎ ነገር አለምን ሁሉ ትቶታል። ቀረሽበት። አንቺ የሚያገባሽ ታጫለሽ እንዴ? አየሽ፣ ይኸውልሽ ገንዘቡን የማግኘት ጥቅማችን ይሄ ነው። አለበለዚያ እንደፈለገው ተጫውቶብሽ ነበር የሚሄደው። አባዬ እባክህ እሱ እንዳለው ልግባና ባይሆን መስጠራናል፣ ካልሆነ ደግሞ ክርስትና ላይ የሆነ ነገር እናደርጋለን። አንቺ ደግሞ አበዛሽ። እንደው ያለሱ ወንድ የለም እንዴ? ወንድ እሱ ብቻ ነው ያየሽው? አይ ምን አይነት ነጭ በእናትህ። ፈልጓለሁ ጥሪው ምን ይጀምራል? እዛ ነው ማለት ነው። ቆይ አባትሽ ጥሪው ትጠሪዋለሽ ወይስ እኔ ልጥራው? እኔ እንደውም ጠራው። ምን እንደሚቆጨኝ ታውቂያለሽ? ይህንን የመሰለ ጣፋጭ ጊዜ ማስመለጣችሁ ነው የሚያነድ። ለዛውም አንቺን በመሰለ ሴት። እስኪ ዝም ብለሽ አስቢው። አንቺን ከፍዬ ላገባ። አንቺ በዚህ ጊዜ እኮ እናቴ ወንድ ልጅ ማለት ዳይመንድ ማለት፣ እናንተ እንደውም ከፍላችሁኝ ነበር ማግባት የነበረብኝ። ይኸውልህ ሳሚ፣ አሁን ተረጋጋ።
ነገ እናወራለን። አሁን ውጣና ሂድ። ሜዳ ምናምን አትበይ። ምን ነው ሜዳ ወሬት ነው ሜዳ? እስኪ ንገር። በፍቅራችን እጂ የሆነ ነገርን ማስነክታቸው ወይ ሿሿ ሰርታችሁኛል። ቆይ አባትሽ የታክሲ ሹፌር ነበር እንዴ? ምን አይነት ሿሿ ነው ግን የሰራችሁ? አሁን እኔ ብቻዬን አይደለሁ፣ 3 ጎረምሶች የኔን ግብዣ የሚጠብቁ አሉ። ገንዘቤ ትመልሳላችሁ ወይስ እባካችሁ ግቡ ልበላችሁ? ማለት ይልሽ አንድ ነገር ልንገርሽ፣ የፈለገ ቢሆን ጨዋ የጨዋ ልጅ ሊያሳደገኝ በቃ ምንም አሩስ ምን እንደምፈልግ ልንገርሽ። ነገ ጠዋት ስነሳ ማለት ገንዘቤን ትራንስፈር እንድታረጉ ብቻ ነው። ተግባባን? ደግሞ ንገሪው፣ እንዳረሳውለት ንገሪው። ተግባባን? ሰምተሻል? እሺ በቃ አሁን ሂድ። ሂጂ፣ ልቀቂኝ ሂጂ። ሄሌ ጉዴ! ሻው ምንድነው የሚሻለኝ? ቆይ ግን አሁን አባቴ ብሩን መልስ ቢባል ይመልሳል? እሺ ምን አይነት ጦሰኛ ልጅ ነው በእናታችሁ! ደግሞ ብሬን መልሱልኝ ይላል እንዴ? ልጄን አቅፈ የከረምክበትና በእድሜው ያቀለድክበትን ልትመልስልኝ ትችላለህ? ንገረኝ። መጀመሪያውኑ አቅምህን አውቀ ነበር መግባት የነበረብህ። ሰማኛለህ? አባቴ እንዳለው ነው፣ ምንም የሚመለስ ብር የለህም። እንደውም እኔም በጣም ጎድተኸኛል። አንተ ለእኔ ካሳ ልትሰጠኝ ይገባል። ሰሙኛላችሁ? ገንዘቤን ካልሰጣችሁ ደግሞ አልወጣም። አሁን ቤቴን ለቀህልኝ ውጣ። አልወጣም። መጀመሪያ ገንዘቤን ስጡኝ። አሁን ቀጥ ብለህ ውጣ። ውጣ! ለምን ደግሞ ወጣ? ገንዘቤን ስጡኝ። መጀመሪያ ገንዘቤን ስጠኝ ነው እወጣለሁ። ስማ፣ የምነግርህን አሰማኝም? ውጣልኝ እያልኩ ነው። ሰማኛለህ? የምነግርህን ቤቴን ለቀህልኝ ውጣ። ለነገሩ እናንተ አልፈርድም። እሺ፣ ዘረ ጅቦች ናቸው። ዘረ ሆዳ ምናምን ወንድ ለልክ ዱላውን ይዘዋል አይደል? ዱላውን የማትጠቀመው ደግሞ ከሆነ እኔ ቀጣይ ሌላ ምላሽ ይዤ ልመጣለሁ። እሺ፣ ይዘህ ስትመጣ ይሃል። እሱን እናያለን። ሰባት ዓመት የመጠበቂያ ዋጋ ይሄ ነው አይደል? ዋጋ አልባ አደረገች። ወጣትነቴ እንዲሁ ቀለደችበት። ቆይ ቤተሰቡን ይተዋል አይደል እንዴ የተባለው? የታለ ታዲያ? ከአባቷ ጋር ተባብራ ፍቅሬን እንዴት ትሸጠዋለች? ጭራሽ እኔም በዱላ ልሳደድ? ወይኔ ሳምሶን!
ቆይ የኛ መቆዝ ዘመን ይሉታል። ተነሽ ቢራ ይዘሽ ነይ እናንተታ ተነሽ። እንደሱ የሚባል ነገር የለም። መጀመሪያ ብሩን መልስ። በህይወትሽ የቀለደውን ይመልሰዋል። እንደሱ ካልክማ ብሩ የሚገባው ለኔ ነው። ስለዚህ አምጣ። ምን ላርግልሽ እስቲ ንገሪ። አባ ወደ ሳሚ የሚመለስበትን መንገድ ፈልግ። ሌላ ምንም ብታረግልኝ የሚረካ ልብ የለኝ። ካንቺ የበለጠ ጉልበት ይኖረኛል ሳሚን ለመመለስ። ባይሆን የሚደረገውን ያድርግና ይውሰድሽ። ወጪውን በጋራ እናወጣለን። አባ ወጪ የሚባል ነገር መስማት አይፈልግም። ከፍቅር የሚበልጥ ነገር ደግሞ የለም። ስለዚህ እሱ እንዳለው ልግባ። ሽማግሌ ሳይላክ ቢሆን ደስ ይለኛል። ግን የበጓንና የውስኪዋን ውጭ የሚያስባት አይመስልም? ወይኔ ካስዬ የማንም ውርጋጥ መቀለጃ አለው። አውባክ ምን እየሆንክ ነው? ምን እየሆንክ ነው አንተ? ምን አገባህ አንተስ? ምንድነው እንደዚህ ራስን እስከምጥል ድረስ እንደዚህ የምትሆን? አሬ ሉክ በእናትህ አዎ በእናትህ አምጣዋ። አቦ ዞር በልባት። ምን አንተ ደግሞ አጉል። እኔ ራሴን መርሳት ነው የምፈልገው። አሬ ሉክ አምጣው በእናትህ። ሰውዬ በመጠጥ ምንም የሚገኝ መፍትሄ የለም። ነገርኩ ራሴን። ምንድነው እንደዚህ የሚያደርግ? ቆይ እስቲ ረጋ ብለህ ሰከን ብለህ ለማሰብ ሞክር። ምንድነው? ቆይ ምንድነው የሆንከው? የሰማሁት ነገር ሁሉ እውነት ነው? ምን እባክህ በሞቅታ ብዙ ነገር ሳለፈልፍ አልቀርም። ብቻ በቃ እኔ አሁን ራሴን መርሳት እረፍት ማድረግ ነው የምፈልገው። ቆይ ገንዘቡስ ይመልሱልሃል? ይመልሱልሃል? ወይ መመለስ አይ መመለስ ብቻዬን ልጅና አባት አግኝተው ተጫወቱብኝ፣ ቀለዱብኝ ማለት ኧረ ተወኝ በእናትህ። ምን ማለት ነው ቀለዱብኝ ማለት? ምን ሰው የለውም ምናምን ብለው አስበው ነው እንዴ አንተ? እነሱማ እንደዛ ነው ሐሳባቸው። ምን ስለሆኑ ነው የሚቀልዱብህ አንተ ላይ? እነሱ ማን ናቸው አንተ ላይ የሚቀልዱብህ? ብቻውን ነው ብለው እኮ እንደዚህ ቀለዱብኝ። ብቻህን አይደለም እኔ ወንድም አለውልህ። ማንም አንተ ላይ አይቀልድም። አይዞህ ወንድሜ። እሺ እንተያያለና ሰላም እንዴት ነሽ? ሰላም ነው? ትንሽ ደቂቃ ትሰጪኛለሽ? ላውራሽ ፈልጌ ነበር። እኔ የምለው ያ ሳምሶን ተብዮ ግን አንቺን የመሰልሽ ቆንጆ አይገቡ ገብቶ እንደመጨረስ በእድሜሽ ይቀልዳል። ምን ሆኖ ነው? ቆይስ ያው ምልሽ ወሬውን በጨረፍታ ስለሰማሁ አንድ ቀን ይገባዋል። ምን ይደረግ? ሮጠው ሳይጨርሱ ሴት ያምራቸዋል፣ ከዛ የሰው ህይወት ያበላሻሉ። አባትሽ ማግኘት ትችላለህ? ለምን እንዴ? እንዴት ለምን? እኔም እኮ እህት አለኝ እኮ። እንዴ ሴት ልጅ እንደዚህ ስትሆን ስትበደል ስትገፋ ማየት እኮ ይከነክነኛል። እህት አለኝ። ደሞስ አንቺን የመሰልሽ ቆንጆ አንቺን ፍርዬ፣ እኔ ደግሞ ሄኖክ እባላለሁ። ለምን እዚህ በደረቁ ከምንጫወት እዛች አስፋልት ዳር ወጣ ብለን ማኪያቶ እየጠጣን እንጫወት?
ዞር በይ በእናትሽ፣ ዞር በይ ውጪ፣ ውጪ በእናትሽ። እድሜ ለአንቺ እንደዚህ ያልሻችሁ ውጪ። ተረጋጋሽ፣ ተረጋጋ። ውጪ ልዬ ውጪ። ቆይ አንዴ ተረጋጋና እናውራ። ምንም መረጋጋው ጉዳይ የለም። ውጪ። ቆይ ተረጋጋና። ሴትዮ ውጪ በእናትሽ፣ ወደዛ ውጪ፣ ውጪ። ምንድነው? ምን ፈልገህ ነው? አውሪኛል። እስኪ ዞር በል አትንካኝ። ሆነሽ ነው ቆመሻል። ድንገት ነሻለሽ፣ ያምሻል። ቆይ ምንድነው የምትፈልገው? ምን ሆነሽ ነው? ተረጋጊ አንቺ ራሱ። ግባ ቁጭ በል። እሺ እንዴት ነው? ደህና ነኝ። ሰላም ነህ? ደህና። በድጋሚ ሄኖክ እባላለሁ። ያ ከንቱ ሳምሶን የተባለ ልጅ በልጆት ላይ በፈጸመው ነገር በጣም ነው ያዘንኩት እና አይዟችሁ ለማለት ነበር አመጣጤ። ሰው እንዴት ሰክሮ ዝም ብሎ የማይሆን ነገር ይዘላብዳል? እንዴት ሰው ያስቀይማል? በጣም አሳፋሪ ሰው ነው። አንተ ለሱ ምኑ ነህ? መቼም ዘመዱ እንዳለውን እርግጠኛ ነኝ። ያው ሰፈራችን ትንሽ ቢራራቅም በተደጋጋሚ ግን ተቃቅፈው ሲሄዱ አያቸው ነበር። አሁን ግን የሰራባትን በደል ሳስቡ በጣም ነው የሚያናድደኝ። እንዴት እንደዚህ ያደርጋታል? እንዴት እንደዚህ አይነት አጸያፊ የሆነ በደል ይፈጽምባታል? ነውር እኮ ነው። ቆይ እህት የለውም? ይህ ማይረባ ከንቱ። ጥሩ ሰው ትመስላለህ። የመጣህ እንግዲህ እሺ ልጅ ባከረ እኮ የዛ የከንቱ ልጅ ዘመድ መስለኝ ነበር። አይደለም፣ እንደነገርኩት ነው። ሰላም እንዴ መጣሃል እንዴ? አባ የነገርኩህ እኮ እሱ ነበር። ለዚህ አይደል እንዴ ግባ ያልኩት? በስቲ ቶሎ በይ ቡና አፍይለት። እሺ ቡና በጣም ነው የምወደው። እሺ አሁን አፈላላችኋለሁ። እስከዛ ተጫወቱ። ሄኖኬ ይኸውልህ የፍርዬን ቡና አንተ ቀምሰህ ትመሰክራለህ። እንዴት አይነት ቆንጆ ልጅ መሰለች! እንዴት አይነት ሙያ ያላት! ምን ዋጋ አለው ግን ከዛ ከማይረባ ልጅ ጋር ውላ። ስማ ደግሞ ይኸውልህ ከነ ክብሯ ያለች ልጅ ነች። ሁሉም ወልዶ ያየዋል። ኧረ ያየዋል።
ደግሞ ቺን ለመሰለች ቆንጅዬ ልጅ ኢን ሚሊየንስ ቢወጣባት ምን ችግር አለው ብሎ ሰው ለቢራ ለመጠጥ ስንት ገንዘብ ያባክን የለ እንዴ? ፈለግ አድርጎ ደገስ አያደርግም? ልብ ያለው ማን ነው? ያ ከንቱ በመጠጥ ተዘፍቆ የልጄን ዋጋ ላይ ያሳነስ የማይረባ ልጄን ዋጋ ላይ ሰጣት። ብር መልስ በህይወቷ የተጫወተው አይበቃም? ብር መልስ ይላል። የሞተ ማን ይረዳል ብለው ነው? ቀን ሲያገናኝ ግን ሁሉም ልኩን ያየዋል። ልክ ብለሃል ሄኖክ። እየጠጣ ሰላም ለዚህ ቤት እንዴት ነው? አማን አለሁልሽ። እንዴት ነው? አለሁልህ። ደግሞ ፀጉር ምንድን ነው የሚመስለው? በእናት ፀጉር ጺም ዳለ ፊት ምና በቃ ጥቁርቁር ብለሃል እኮ ገርጥታል። ምን ሆነ ነው? ቆይ እስተካከላለሁ እኮ እንዴ ሂድና ፀጉር ቤት ትንሽ ነካ አስደርገው። በቃ ተጣጠብ። ምንድነው ራስህ እንደዚህ የምጥለው አንተ? እሺ ብር ስለሌለኝ ነው አስተካክል። እኔ የምለው ስልኬን የታረኩት በእናትህ ለምን ስልኬን አትገዛኝ? ጭራሽ ስልኬን ለምን አትገዛኝም? የቤት ዕቃ እየወጣ እንደምትሸጥ ሰምቻለሁ። ልጅቷ ምን ችግር አለው? በቃ ካቃተኝ እንዳለቀውን እሸጥና ማዘርጋ ገባለሁ። አለቀ። ቆይ እሺ ስራውን ለምን ተውከው? ስራው ምን እንዳስጠላኝ ታውቃለህ? ይህ በቃ በዚህ ሰዓት ገባ በዚህ ሰዓት ወጣ አልፈረምክም ምናምን የሚባሉ ነገሮች ናቸው ያስጠሉ። እኔ ደግሞ ያው በግሌ ምናምን ነገር ስለምሰራ ችግር የለውም ቀስ ብዬ እሰራዋለሁ። ደግሞ ሳትነግረህ ሲስተር የሆነ ጸበል አለ እዛ እንዲላል ብላኛለች። በቃ ያኔ እርፍ እላለሁ ግልግል አለመጨነቅ። ካስቴኒያስ ወይኔ የምር ነው። አንተ ትልቅ ሰው ነው። ወይኔ እንደዚህ ይኸውልህ በላስቲ የተጠቀለለ ብር ነበር ያለው። በጣም ነው አመሰግነው። ይሄኔ በእውነት በጣም ነው አመሰግነው። እንደዚህ የታሰረ ብር ስንት ጊዜው ነኝ ካየው። ቴንክ ዩ ብራዘር ቴንክ ዩ። አንተ አገባቡን አሳምረው ነው የመጣው። እንግዲህ በርታቤ ካሳዬንም ሰርጉንም ሸፍኖ እንደሚወስድሽ እርግጠኛ ነኝ። ኧረ ተረጋጋ አባዬ። እኔ ምን አገባኝ? ሴትነትሽ ጊዜ ከሰጠሽ ቻዩ ነው ወይስ ሳምሶን ተብዬው ከልብሽ አልወጣም? ልቤ ቢፈልገውስ ምን ይፈጠራል? እሱ እንደሆነ ያልሆነ ነገር ውስጥ ገብቷል። ደህና ስራውን ሁሉ እኮ ትቷል። ፍቅር መላመድ ነው። ይልቅ ይሄኛውን አይታየት አድርጊና ዘና ብሎ ያ ውርጋት ከልብሽ ውስጥ ንቅል ብሎ እንዲወጣ። እሱስ ልክ ነህ። ታዲያ አደራ የድካሜን ይከፍላታል። እንዲያውም ተይው ራሴው ጨርሰዋለሁ። የብር ችግር ያለበት አይመስለኝም። ውስጤ ግን ሊቀበሉ አይችልም። አረብ ስትይ ስትላመጅ ይመጣል። ፈላጊ እንደሌለሽማ አታስመሳያቸው። ምን ነክቶሽ ነው? አለበለዚያ የማትፈልጊ ከሆነ በቶሎ ወስኝ። ተጫዎች እንጂ እኔ ቆንጆ እንዴ እየጠጣሽ ምንድን ነው? እንዴት
እንዴት እሺ ብዬክ እንደመጣው ገርሞኛል። አይ እኔም እኮ ያን ያህል ነኝ እኮ መጠጥ ላይ እስከዚህ ነኝ። ያው የበላ ነው ይሸራሸር በሚል እንጂ እኔ የምልሽ ለምን ውስኪ አናዝም? ኧረ በጭራሽ ይሄም ራሱ እኮ አልተቻለም። ምን አላት እቺ? ችግር የለውም የኔ ቆንጆ፣ ደገም እናርግና በጊዜ ወደ ቤት እሸኝሻለሁ፣ አታስቢ። ኧረ እኔ ከዚህ በላይ አልደግምም። መጠጥ እኮ ጠጥቼ አላውቅም። ፍርዬ ደግሞ ችካ አትበያ፣ ዘናም በል ፈታም በል። ደግሞ አንድ ብቻ እንዴት ይጠጣል? ተረቱም አንድ ሁለት እንበል አይደል እንደሚባለው። ይልቅ መታጠቢያ ቤት ደርሼ ልምጣ፣ በዛውም አዝዤው እመጣለሁ። ኖ በጭራሽ እንዳታዝ፣ እኔ ከዚህ በላይ አልችልም። እንዴ ፍርዬ ደግሞ ምን ሆነሻል? እንጫወት፣ አንደኛ ሰዓቱም ገና ነው። ምንም እኮ አያሳስብም። እንደነገርኩሽ ወደ ቤት አደርስሻለሁ። ትንሽ ፈታም በል፣ እንዝናና፣ እንጫወት። አታስብሽ የኔ ቆንጆ፣ ዘና በይ፣ ነፃ ሁኚ። እሺ መጣሁ። አንተ ቆይ እንዴት እንደዚህ ታደርጋለህ? ምን አደረኩ? በቃ ትላንት ትንሽ አንድ ሁለት ብለን ነበረ፣ ሞቅታ ነበረ። በቃ ይዤሽ መጣሁ በሞቅታ። ደሞስ ባልሽ እንደምሆን ውስጥሽ አልነገረሽም እንዴ? ቢሆንም ግን መቸኮል አልነበረብንም። መቸኮልማ ግድ ነው። ይልቅ ሽምግልና ይፍጠን፣ ተዘጋጁ። አንድ ወር እንኳን ሳንተያይ ከዛ ሳሚ ተብዬው ጋር ስንት ዓመት ቆይታችሁ ምን ፈጠራችሁ እስቲ ንገሩ። ደግሞ ይሄ ድንግልና ምናምን የተባለውን ነገር ምንም ያየሁት ነገር የለም። እሺ ጋሺ በጣም ይቅርታ። ማታ እኮ ወደ ቤት ይዣት እየመጣው ድንገት ሰው ገጨት ታረግንና ና እስኪ ወደዚህ ና ወደዚህ።
ለካ ገና ያልተከፈለ የሱቅ ዕዳ አለብኝ። Yes! ልጄ ኖክ እንዴት ነው ነገሩ? የምኑ ነገር? መጀመሪያ እስቲ እግርህን አውርድ። የልጄ ነገር ነው። እንዲሁ ተደባብቆ ከሚቀር ግልጥልጥ ብታደርጉት አይሻልም? ያው ከታወቀማ ደስ ይለኛል። መቼም ክብር ያላት ልጅ እንዲሁ ትሂድ አንልም። አንተም የሚደረገውን አድርግና ሽማግሌዎች ላክ። እሱ ችግር የለውም፣ የሚያሳስብ ጉዳይ አይደለም። ያው እኔም እኮ የማንዘሩ እንደሆንኩ ቀድሜ ነግሬዎታለሁ። ስለዚህ ልጆ ወደ እኔ እቅፍ ከመግባቷ በፊት ተቀማጭ ስንት አላት የሚሉትን ነገሮች ቀድሜ ማወቅ እፈልጋለሁ። ምን እያልክ ነው ልጄ ነው? እርሶ ለፍቼ ያሳደግኩበትን እያሉ አይደለም እንዴ? እና እኔ የለፋውበትን አስገብቼ ላበላት ነው? እናማ ልጆት 2 ሚሊዮን ብር ተቀማጭ ከሌላት እኔ ጋር ድርሽ እንዳትል። በዛ ላይ ገና የእርሶም ጥሎሽ አለብኝ። ይሄማ ደንብ ነው። እኛም ጋር ደንብ ነው። ልጄን አልወደድካትም እንዴ? ጋሺ ስለ ፍቅር መቼ አወራን? እያወራን ያለነው እኮ ስለ ጥቅማ ጥቅም ጉዳይ ነው። የፍቅር ሰው መስለህ ነበረ። ጭራሽ ክርክር። እንደመጣንበት መንገድ ቢሆን ኖሮ ዱላም አይጠፋም ነበር። እና ልትመታኝ ነው? ምን ያማታል? የምፈልገውን ነገር እንደሆነ አግኝቻለሁ። ምን ነው? ሰው ፍልጌ ስቁጤ ነው የምትልኝ? ፍልጌ ስቁጤ ነው የምትልኝ? ቶሎ አባ አባ አንቺ ነሽ እንዴ? ንገሪኝ እስቲ። ዋሽቶኝ እንጂ አብራችሁን ያደራችሁት አይደለም? እንደፈራሁት አንቺ አሳፋሪ ነሽ። አሳፋሪ በክብሬ ላይ የተረማመደው አይደለም? ግንባሩን ብዬ እደፋልሻለሁ። አሁን ያለበትን አሳየኝ። ተነሽ። ኧረ አባቴ ተረጋጋ። ከደቂቃዎች በፊት ምን እንደሆንክ ታውቃለህ አይደል? አንተ ያለክ መሳሪያ እኮ እሱም ይኖረዋል። እሱ ቢያቅተኝ ህግ ፊት ማቆም አያቅተኝ። የትም ለማያደርስ ነገር ለምንድን ነው የምንደክመው? እኔ ይኸውልሽ እንደዚህ ክብርሽን የምታሳንሺ አይመስለኝም ነበረ። ቆይ አስገድዶሽ ነው ወይስ ፈቃደኛ ሆነሽ ነው? ቢሮ ከመጠጣቴ ውጪ ምንም ትዝ የሚለኝ ነገር የለም። ወይኔ አሳፋሪ ነሽ እኮ አሳፋሪ።
እሺ ሰውየው አንተ ስማ ወይ ኤይ ጭራሽ ምግብ የሚባል ነገር አፍስ አታደርግ በባዶ ወደ መጠጣት ጀመርክ። ከቀን ወደ ቀን እኮ እየባሰብህ ነው ሳሚ። ምንድነው? ምን አስበህ ነው? እስቲ ቆይ አከራዩ የሆነ ሽሮ ፍትፍት ምናምን ነገር ካላት እጄ ልጠይቃት። ተው ምንድነው? ተው በእናትህ ተው፣ ሰው አታስቸግር። እና እሺ እዚህ በባዶ ወደ ጨጓራ ተልጦ ትሞታለህ? ትንሽ ነገር ብትቀምስ አይሻልም? እሺ ምንድነው? እሺ መጨረሻ እሺ የሳሚ ግፍ ገና ጣጣው ብዙ ነው። አባቴ ስራችን እኮ ትክክል አይደለም። ምን ነው ትክክል ያለው? ፍቅርን ብንል ኖሮ ፍቅር እናገኝ ነበር። ገንዘብ ብለን ይኸው ሄኖክ እንኳን ራሱ አክሲዮን አደረገው። ሳሚ እኮ አንድ ቀን እንኳን ደፎ ደረቱ ላይ አስጠግቶኝ ያውቅ። እደፈዋለሁ። አንተ እኮ በመከራ ላይ መከራ ነው እየጨመርክብኝ ያለኸው። በቃ ያለህን ስጠኝና የሆነ ቦታ ሄጄ ነገሮችን ልርሳ። አይሆንም፣ የትም አትሄጂም። እኔ ስማን አለኝ። ቆይ ወዴት ሄዶ ነው ወይስ ከከተማ ለስራ ወጣ? ምን አባቷ ቅላታለሁ ልትነግረኝ አልፈለገችም። አባ ዝም ብዬ ሳስበው ግን ሳሚ ስደት ሳይሄድ አይቀርም። አንቺ ደግሞ እንደው ይሄ ልፍስፍስ እንዴት አድርጎ ነው ስደት የሚሄደው? ይሄ ችጋሩን ሲጠራ አይደል እንዴ ትዳሩን የበተለው? ቆይ ማልቀስ መፍትሄ ይሆናል እንዴ? ፍቅራችን ወደ ነበረበት ለመመለስ ይቅርታን ጠይቃልሽ። እሱ ግን የለም። ቆይ አሁን ከሀገር ይውጣ ምን ይሁን ምኑንም ሳታረጋግጪ ማልቀስ መፍትሄ እኮ አይሆንም። ፍቅር ዓለም ውስጥ ብቻዬን ያሳደግኩበት ብለህ የጠየቅ ብቸኛ አባት እኮ ነህ። ቆይ አሁን ለኔ ይታዘናል? እኔ መዋረድ ጥሎሽ እኮ ነው። ለምን ሌላ ስም ትሰጪዋለሽ? እባክህ ልታሳምነኝ አትሞክር። ሳሚ ላይ በደል ነው የሰራነው። እሺ ወደ ደስታና ወደ ሰላማችን እንዴት ነው የምንመለሰው? እንመለሳለን፣ በደንብ እንመለሳለን። እንዴት አድርጌ? ሳምሶን ቢመለስ እንኳን ክብረ መወሰዱን ሲያውቅ ምን እንደሚለኝ አውቀኳል። ብር ብለን የቀረነው አባቴ። የሆነ ሀገር እጅ ሰርቼ ልምጣ እባክህን። እሺ በለኝ። አይሆንም። ቤቱን እንሸጥና አነስ ያለ ቤት ገዝተን ሌላውን ስራ ትሰሪበታለሽ። ፍቅሬ፣ ጊዜን፣ ሁሉ ነገሬን አጥቼ
አባዬ ትንሽ ልጠጣ። ሰሞኑን ምንም እንቅልፍ አልተኛም። እባክህ ትንሽ መጠጣት ፈልጋለሁ። አባዬ ልቀቂኝ። ወይኔ አባ አባቴን ነገር ከላይ ፍታ። ስብራት ወይም ሙልቃት እኮ አይደለም። አራት አካብዶ በእናትህ እንደው ወዴትም አልሄድም። ቆይ ለየትኛው ጊዜ ነው የምጨነቀው? አሁን ሁሉ ነገር ረስቻለሁ። ዘና ማለት ብቻ ነው። ኧረ ተይ ልጄ ተይ እባክሽ። ጥፋትና ኪሳራችን እዚህ ላይ ቢበቃ ይሻላል። አባቴ ደግሞ አታይ እንቅልፍ አጥቼ ስንት ቀን ሙሉ ስጨነቅ፣ አሁን ግን ሁሉንም ነገር ረስቼ ዘና ብዬ አሳማሚና ደጋፊ በሚያስፈልገኝ ሰዓት ያንቺ እንደዚህ መሆን ልክ ነው? አታካብዶ እባክህ። እኔ ያለው አይደል ሞራሌ፣ ልቤ፣ ሁሉ ነገር ስብርብርብር ያለው
ምን አለ አንቺ ልጅ መጀመሪያ ምግቡን ብትሰሪልኝ? እሺ አባዬ፣ ሰዓት እኮ ገና ነው። ያዝሽው ጸበል መሰለሽ እንዴ? ምን እንደሚያደርግ ጠፍቶሽ ነው? 2 ቢራ ናት እኮ ምንም አያደርገኝም፣ አታስብ። አሁን ምን አይነት መከራ ውስጥ ነው የገባሁት? ምንድን ነው የማደርገው? ምን ጉድ ነው እያደረጋችሁ ያላችሁት? ምንም ጉድ የለም። ምን ፈልገው ነው? የሳምሶን ቤት አይደለም እንዴ? እና ቢሆንስ? ቆይ አንተም ጓደኛው ነህ? የምን ማጣራት ነው? እየተበቀላችሁን ነበረ? ማን ይረዳል ብለው ነው? ቀን ሲያገናኝ ግን ሁሉም ልኩን ያየዋል። መጀመሪያም ጥፋተኛ እንደነበራችሁ ታውቁት ነበር ማለት ነው። አሁን ከስተታችን መታረም አለብን። ልጄ የማይሆን ህይወት ውስጥ ገብታለች። አቦተዋ ምንድነው የማይሆን ህይወት ውስጥ? መጀመሪያም የማይሆን ህይወት ውስጥ እኮ የነበራችሁት እናንተ ናችሁ። ልጁ በህይወቱ አርጎት የማያውቀውን ምስቅልቅል ህይወት ውስጥ የከተታችሁት እናንተ አይደላችሁ እንዴ? አሁን ከስተታችን መታረም አለብን። ሳምሶንና ልጄ ወደ ፍቅራቸው መመለስ አለባቸው። አዝናለሁ። ሳምሶን ሀገር ውስጥ የለም። ዘገዩ። ቆይ አንተ የልጄን ህይወት ልታተርፍልኝ አትችልም? ያልከውን ገንዘብ ደግሞ ምን ልትሰራ መጣክ? ውጣልኝ። ልጄ ተረጋጊና የምናወራው ነገር አለ። ምንም የምረጋጋበት ነገር የለም። ውጣልኝ ብያለሁ፣ ውጣልኝ። ተረጋጊ። ፍሬ እባክሽ እስቲ ሰከን ለማለት ሞክሪ። በሳሚ ጉዳይ የምናወራው ነገር አለና እባክሽ አረፍ በይና እስቲ እናወራ። ረጋ በይ። ይኸውልሽ ምን መሰለሽ፣ አባትሽ ቤቴን ሸጬ ያልከውን ገንዘብ ልስጥህ እና ልጄን ወደ ቀልቧ መልስልኝ አለ። እኔ ደግሞ ያላችሁበትን ሁኔታ ሳይ በቃ ለምን ነገሮችን አስተካክለን አብረን አንሆንም ብዬ ነው። ሌላ እኮ አይደለም። እባክህ አሁን ቀልዱን ተወውና ሳሚ የት ነው ያለው? ምንድነው ሳሚ ሳሚ የምትይው አንቺ? ተስፋ የቆረጠውን ልጅ ለምን አታዩም? ላገኘው እንጂ የበደልኩትን ይቅርታ ጠይቄ ተስፋውን መልስለታለሁ። አረ ጥፋታችሁ ገብቷችኋል ማለት ነው። ለማንኛውም እኔና አንቺ የነበረን ግንኙነት ሳሚ ማወቁን አትርሺ። ለሱም ቢሆን ይቅርታ ጠይቀዋለሁ። ጥሩ ሐሳብ ነበረ፣ ረፈደ እንጂ ሳሚ ሀገር ውስጥ የለም። ምን? ፍሬ አንቺ
ማንም ሰው ቢሆን የሚያስፈልገውን ነገር ማወቅ አለበት። የልፋቴን የድካሜን ብትል ሌላውም ይሄን ይጠይቃል። ሽጉጥ ብታወጣም ሌላው ሽጉጥ ያወጣብሃል። ተንኮል ብታስብም ሌላውም ተንኮል ያስባል። ፍቅር ብታስብ ደግሞ ሌላውም ፍቅር ያስባል። አየሽ፣ በምድር ላይ የምትፈልጊውን ማወቅ ትልቅ ጥበብና ብልህነት ነው። አሁን ይሄ ቤተሰብ መጀመሪያውን ፍቅር ቢፈልግ ኖሮ እንደዚህ ምስቅልቅል ያለ ህይወት አይገጥመውም ነበር። የድካሜን ያሉት ጥቂት ገንዘብ ቤት እስከሚያሸጥ የፍቅር ስሜት ገጠማቸው። ያልሆነ ህይወትና ጉዳት ውስጥም ገቡ። ለልጃቸው የሚያስፈልገውን ቢያውቁ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ስለዚህ ለልጄም ይሁን ለኔ የሚያስፈልገኝ ማወቅ ቀድሚያ የምሰጠው ነገር ነው። እኔ የምልህ የት ጸበል ነው የሄድከው? ያ ከሲስተር ጋር ስለሄድኩኝ ስምን እንኳን ልብ እያልሰሙት። የሚገርም ነው። ሁሉም ነገር እንደቀልድ አለፈ። ግን አንድ ምነግር ነገር አለ። ምን? ከሄኖክ ጋር ስለነበረው ነገር ነው? ምን? አጠጥቶኝ አብሮ እንዳደረ ነግሮሃል ማለት ነው? እሱ ይኸውልሽ እንደዚህ የሚያደርግ ሰው አይደለም። በቃ ለማስተማሪያነት ነው እንደዛ ያደረገው። አትመነው፣ ውሸቱን ነው። ነውሩን ለመደበቅ ሲል ነው። እውነቱን ስነግርሽ ማለት ነው እሱ አንቺን ለማስተማር ሲል ነው ቪዲዮ የቀረጸው። ሁሉም ደግሞ ማስረጃ ልኮልኛል። ስነቃ እኮ ራሴን ራቁቴን ያገኘሁት። እሱም በዚህ ላይ በጣም ሰክሮ ነበር። እሺ፣ ስለዚህ የላከልኝን ማስረጃ ላሳይሽ ማለት ነው። ከራሴ በላይ የማምነው ሰው ነው ሄኖክ ማለት። ምን አይነት ስሜቱን የገዛ ሰው ነው? ከፍቅር ላናመልጥ ስንት ቦታ ረገጥ። አባቴ ገንዘብ የሚጠየቅበትን ቦታ ባለማወቁ ብዙ ዋጋ አስከፈለ። ለዚህ ደግሞ እኔ ይቅርታ ጠይቃለሁ በድጋሚ። አስመኝም እንዴ? ጌታ ሆይ በማስተዋልና በጥበብ ሞልተህ በፍቅር አደባባይ አቁመኝ። ያዋረደኝን ገንዘብ ሁለተኛ እንዳላስበው አንተ እርዳኝ።